ሰላም ጤና ይስጥልን ውድ የቲጂቱ ቻናል ቤተሰብ እንዴት ናችሁ? ሰላም ናችሁ ወይ? እኔ ደህና ነኝ፣ እግዚአብሔር ይመስገን። በያላችሁበት የእግዚአብሔር ፍጹም ሰላም ከእናንተም ከእኛም ጋር ይሁን ብዬ እመኛለሁኝ። ለቤቴ አዲስ የሆናችሁትን ቲጂቱብን ሰብስክራይብ፣ ላይክ በማድረግ ቤተሰቡን፣ ነባሮቹ ደግሞ ላይክ ሼር እያደረጋችሁ አበረታቱኝ ማለት ነው። በቪዲዮ ጠፍቼ ያለሁኝ ቪዲዮ እየሰራሁ አይደለም፣ ከስራ ጋር ምንም አልመች ብሎኛል ማለት ነው። ስለዚህ ጠፍቼ ያለሁኝ እና ሼር እያደረጋችሁ ላይክ እያደረጋችሁ አበረታቱኝ ቤተሰብ። እና የማታውቁኝ ካላችሁ ቲጂ ይባላለሁ። የምታውቁኝ ቤተሰቦች ደግሞ ላይክ ሰብስክራይብ በማድረግ አበረታቱኝ ማለት ነው። ውድ ቤተሰቦቼ እህት ወንድሞቼ እና ዛሬ ብቅ ያልኩበት ነገር ምንድን ነው? አጋጣሚ ሱፐር ማርኬት ወጥቼ ነበረ። ያው ኮስሞቲክስ አንዳንድ ነገሮች ለማምጣት እና ለምን በእግረ መንገዴን ቤተሰቦቼን የወጣሁበትን ቦታ አላስጎበኛቸውም ብዬ ቀረጬ ያለሁኝ ማለት ነው። ያው በጥቂቱ ነው ያረኩትኝ። ይኸው እንግዲህ እየገዛዛን ነው እኔና እህቴ ማለት ነው። እንግዲህ እዚህ ጋር ደግሞ የተለያየ ነገር አለ፣ ብቻ ኮስሞቲክስም አለ። ደግሞ እነኚህ ፓምፐርሶች ምን የቀረኝ ምንም የለም። ሁሉም ቦታ ጡል ጡል ብዬ ቀርጬ ያለው ማለት ነው። ትንሽ ቀጨብ አርጌ ነው። እና ቤተሰብ እንግዲህ ቪዲዮ የምትሰሩት ነገር ካጣችሁ እንግዲህ እንደዚህ አንዳንዴ ሱፐር ማርኬትም ወጣ እያላችሁ መጎብኘት ነው ማለት ነው። እዚህ ጋር ደግሞ እንግዲህ እኔ ኬክ ጣፋጭ እወዳለሁ። ስለዚህ በስሱ ነው የምወደው፣ ያን ያህል አይደለም በእርግጥ። እዚህ ጋር ደግሞ ጣፋጭ ቦታ ነው። ውሃ አለ፣ የሚበላ አለ፣ የሚጠጣ ሲሮች አሉ፣ ምሪንዳ አለ። የሌለ ምን የሌለ ጉድ የለም ብቻ። ስለዚህ በእነኚህ አንዳንድ ይዤ እሄዳለሁ ብዬ መጣሁ። እና ደግሞ ውድ ቤተሰቦችዬ ከስራ ጋር ስንሆን በጣም ይደክመናል። እንደዚህ የሚጠጣ ነገር ማናገኝ ብዙዎች አለን ማለት ነው። እንደዚህ አንዳንዴ በወጣችሁ ሰዓት ልብስ ምናምን ከምትገዙ ራሳችሁ ጠብቁ እላችኋለሁ ማለት ነው። አንዳንድ ነገር እየገዛን በብራችንም ቢሆን የተጠቀምን ራሳችን መጠበቅ አለብን። አንዳንዶች ደግሞ ብዙ ጊዜ ምግብ የማይመችበት ቤት አለ። እግዚአብሔር ይመስገን ያለሁበት ቦታ አሪፍ ነው። መድኃኒዓለም ክብር ምስጋና ለእሱ ይድረሰው። ግን እንደዚህ ምግብ ማታገኙ ወንድሞቼ ካላችሁ በብራችሁ ጨከን ብላችሁ እንደዚህ ሱፐር ማርኬት ሄዳችሁ አንዳንድ ነገር እየገዛችሁ ተጠቀሙ። ያረፈልፈላያችሁ እየሮጠ ነው እንግዲህ። እና ደግሞ እዚህ ጋር ደግሞ የተለያዩ የምንጠቀማቸው የልብስ እንዲሁም ለጽዳት የምንጠቀማቸው እቃዎቹ ናቸው። ይሄን ይመስላል ማለት ነው። በጣም አሪፍ ነው። ብቻ የሄድኩበት ቆንጆ ቦታ ነው፣ ግን በዛም ልክ ውድ ነው እቃው። በነገራችን ላይ ያው መኪና ውስጥ ስገባ ስለሚያመኝ ስለማልወድ ነው በውድም ብር ብዬ በእግር ሂጄ ከእህቴ ጋር አብረን ሄደን እንገዛለን ማለት ነው። ያው ብዙ ጊዜ መኪና ውስጥ ያመኛል፣ እኔ ስለሚያመኝ ነው እላችኋለሁ ቤተሰቦችዬ። እንግዲህ ይሄን ይመስላል ማለት ነው። ውሎዬ በጣም አሪፍና ቆንጆ ነበረ። በዛውም ንጹህ አየር ተቀብዬ ከስንት ቀን በኋላ ነው የምወጣው። እዚህ ጋር ደግሞ የሚታያችሁ ማለት ነው እንትን ምንድን ነው ነስካፌ ምናምን ልንገዛ ነበር የወጣ ነው። ውድ ነው። ያው እንግዲህ የማዳም ቅመሞች ታውቃላችሁ፣ ጠዋት ነስካፌ ያለ ነስካፌ አይሆንልንም። ስለዚህ በብራችን ቆርጠን መግዛት ነው እንግዲህ። ከዚህ ጋርም አንድ ነስካፌን አንስቼ ሄድኩ። እዚህ ጋርም እንደዚህ አንዳንድ የምንጠቀማቸው ጥራጥሬ ነገሮች አሉ። በቃ ምን ልበላችሁ፣ ብቻ በሄዳችሁ ሰዓት ሱፐር ማርኬት ስትሄዱ አንዳንድ ነገር ይዛችሁ ማውጣታችሁን አትርሱ። ራሳችሁ ጠብቁ። በተቻላችሁ መጠን ሩዝና ዲያ ብቻ እየበላችሁ ሆዳችን
መድረቅ የለበትም። በነገራችን ላይ እኔ ብዙ ጊዜ አንገዛም ነበረ፣ ያው አሁን ነው የጀመርነው እላችኋለሁ። እንደዚህ አንዳንዴ ራሳችን መጠበቅ አለብን በሚል ሀሳብ ከቆርጠን እንግዲህ አንዳንድ ነገር እንግዛ ብለን ተነስተን ነው እና ዛሬ በጣም ደስ የሚል ቀን ነበረ። አሪፍ ነው። በሌላ ቪዲዮ እስከምንገናኝ ባይ ባይ።